ሱሄር ደጁ ሴቶችን በቀዳሚነት ከሚያጠቁት የካንሰር አይነቶች አንዱ የሆነው የጡት ካንሰር ታማሚ ናት። የጡት ካንሰር ሕክምና በወቅቱ ማግኘት የሚያስችሉ ምቹ ሁኔታዎች መፈጠራቸው አስፈላጊውን ሕክምና በወቅቱ ማግኘት አስችሏታል። ስቴጅ ላይ ሆኖ ከዛ እንዲህ እያልኩ ኬሞም ወሰድኩ፣ ጨረርም ወሰድኩ። አሁን እግዚአብሔር ይመስገን ያው 5 አመት መድኃኒት ነው ይዋጣል ታሞክሲፌን የሚባል እሱ እየወሰድኩ ነው። እግዚአብሔር ይመስገን ደህና ነኝ። አሁን ወረፋ መጠበቅ እንግዲህ ጥቁር አንበሳ ውስጥ የጡት ካንሰር ወረፋ የለንም። የተለያዩ ስራዎች እየተሰሩ ነው እንዳልኩሽ። ኦፕሬሽኑን ቶሎ ታካሚዎች በመጡ በተወሰነ ጊዜ ውስጥ በአጭር ጊዜ ውስጥ ምርመራውን አድርጎ ጨርሶ ኦፕሬሽኑም ከሆነ ኬሞቴራፒ የትኛውንም ከሆነ ህክምና ቶሎ እንዲያደርጉ እንቅስቃሴ እየተሰራ ነው። በኢትዮጵያ ለጤና ዘርፉ ልዩ ትኩረት ተሰጥቶ እየተሰራ የሚገኝ ሲሆን ከጊዜ ወደ ጊዜ መሻሻሎች እየታዩበት ይገኛል። የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በያዝነው ሳምንት ለህዝብ ተወካዮች ምክር ቤት ማብራሪያ በሰጡበት ወቅትም የመድኃኒት ምርትን በሀገር ውስጥ የማምረት አቅምን የማሳደግ ስርጭትን የማስፋትና ካንሰር የመሰሉ ህክምናዎችን የመደጎም ስራዎች ተሰርተዋል። የምርት ችግር መድኃኒት ላይ አለ። ከጥቂት ዓመት በፊት 8% እናመርት ነበር ለሎካል ፍጆታ። አሁን 42% ደርሰናል። ትልቅ ምርታ ነው፣ ግን ብዙ ይቀረናል። ስርጭት ላይ ችግር አለ። ኦቶሜሽን ጀምረናል። ጤንነት የሚባል አፕሊኬሽን አይታችሁ ከሆነ አንዱም ይሄን ችግር መፍቻ ተብሎ የተሰራ አፕሊኬሽን ነው። ሌብነት ስላለ ኤርሊ ፕሮዲክሽን ለማረጋገጥ የሚያስችል ሲስተም በመገንባት ላይ እንገኛለን። በስፋት ድጎማ ይሰጣል። ለምሳሌ ካንሰር ላይ 60% መንግስት ይደጉማል። የእናቶችና ህጻናት ሞትን ለመቀነስ በተሰራው ስራም በጤና ተቋም የሚወልዱ እናቶችን ከፍ ማድረግና ከዚህ በፊት የነበረውን የሞት መጠን መቀነስ ተችሎበታል። በጣም ከፍተኛ ምርታ መጥቷል። አሁን በሰራነው ሴንሰስ ብዙ ጉዳይ አግኝተናል። የተሰራው ሴንሰስ ከ10 ዓመት አልፎታል ጤና ሴክተር ላይ። አሁን የሚሰራው ግን ብዙ መረጃ አምጥቷል። ለምሳሌ በጤና ተቋም የሚወልዱ እናቶች ከ37% 61 ደርሷል። አሁን ይሄ ቀጣይ ኢምፓክቱ ደግሞ ከ100,000 ከሚወልዱ እናቶች 400 ገደማ ይሞት የነበረውን ወደ 141 ቀንሷል። ከ5 ዓመት በታች እና ከ1 ዓመት በታች ህጻናትን ሞት ሬት ቀንሷል። ገና ብዙ ስራ ቢጠበቅብንም የአይን ህክምና ኢትዮጵያ ምርታ እያሳየችበት የሚገኝ የጤና ዘርፍ ነው። በሀገራችን ጥራት ያለው ዘመናዊ የህፃናት የአይን ህክምና አገልግሎት መስጠት ከሚያስችሉ ማዕከላት ውስጥ ይጠቀሳል። የአለርት ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል በቅርቡ የከፈተው የህፃናት አይን ህክምና ማዕከል ለበርካታ ህፃናት የአይን ህክምና በመስጠት በኢትዮጵያ ያለውን የተሟላ የህፃናት አይን ህክምና ጥረት የሚቀንስ ነው። አሁን ቼክ አስደርገት ምንም የለባትም ደህና ናት አሉኝ ማለት ብዙ መሳሪያ መኖሩ አሪፍ ነው ማለት ነው። ጥቅም አለው። የትም ሳትሰቃይ ሳትንገላች ጊዜም ሳይፈጅ እድሜ ሲፈጅ ራሱ እንትን ይላል መሰለኝ ቀናቶች ራሱ እንትን ሲሉ ማለት ነው። በሰዓትና በደቂቃ ማግኘትሽ አለመሰቃየትሽ ልጅ ይዘሽ ራሱ አሪፍ ነው፣ ቆንጆ ነው ማለት ነው። እና ጥቅሙ እዚሁ ቅርብ አካባቢ ሆኖ ለየትኛውም አቅጣጫ ሴንተር ነው ማለት ነው። ሴንተርም ሆኖ ሙሉ መሳሪያ እዚሁ ነው የምታገኙ የትም ቦታ ሪፈር ሳይጻፍልሽ ማለት ነው። እና እሱ በጣም ቆንጆ ነው። በቅርቡ ከአሜሪካን ሀገር የማቃቸው ቤተሰቦች መጥተው ነበር። አንደኛው ሰው የአይን ችግር አለባቸው። ከዛ መጥተው የአይን ሰርጀሪ ኢትዮጵያ ተሰርተው እዚህ ከፍለው ሄዱ። አንደኛው ደግሞ ጥርስ ችግር ነበረባቸው። ጥርሳቸውን ሲታከመው ሄዱ። እንዴት ሰው ከአሜሪካ መጥቶ ኢትዮጵያ ይታከማል? ጥያቄ ተፈጥሮብኝ ለማረጋገጥ ሞክሬ ነበር። በተለይ በጥርስና በአይን ወንድሞቼ ውጭ ሀገር እንዳትሄዱ፣ የተሻለ ሕክምና እዚህ አለ። የሚገርሙ ኢትዮጵያውያን ልምዳቸውን እውቀታቸው ይዘው መጥተው ጀምረዋል። ብዙ ናቸው ወይ? አይደሉም፣ ጥቂት ናቸው። ግን የአይን ሰርጀሪ እና ጥርስ በሚመለከት በጣም ምርጥ ኢትዮጵያውያን አዲስ አበባ ላይ ሕክምና ጀምረዋል።